ተረገጠው ከመሬቱ ከሳ ሲያዩት ለስላሳ ሲተኩስ ነብር አረ ነብርስ ፋታ ይሰጣል ያማራይቱ ልጅ ያበለው ሰይጣን የቦጅ ቧጃልሽ ፊደል ቀርጬ ዕውቀት ብዘራ ጫካ መንጥሬ ፍሬ ባፈራ ቅጠል ከመልበስ ሸማኔ ባደርስ ጠምቆ ማጠጣት እርሻዬን ባወርስ አፈር ቆፋሪ ጥበብ ቀማሪ ብሎ አሳደረኝ አምላኩን ፈሪ አረ ገና ነው አረ ገና ነው አረ ገና ነው አገር ምሩልን ብለን ያላቸው ከሰው አብልጠን የመረጥናቸው ከሞት ጋር ታገር ያሻገርናቸው የዘር ብትሆኑ መሸሸጊያቸው ዘምተው አያውቁ ወይ አልታጠቁ ታሪክ አያውቁ ወይ አይጠይቁ የሐሰት ትርክት እየጠመቁ ከእኛ ሲጣሉ ቀድመው ወደቁ Oh my god, oh my god, oh my god, I love this song. እንዴት ናችሁ guys? ፋኖች welcome. ቀንጨራዎችም እንኳን በሰላም መጣችሁ. Oh my god. ምን ይሻላል? አዳሜ ስትገረፍ አረ ምን ይሻላል? ጉድ እኮ ነው. ሻቢያ ነው የፋኖ ትግል ቀረ ይላል ይሄ ልጅ 14 ልጆች ይዞ ገብቶ ማለት ነው. 14 ነው የማይጠየቀው እሱ ብቻ ነው የሚጠየቀው. የብልጽግና ካድሬ አይደለ? ከዛ በኋላ የሆነ ጀነራል ማለ ወያኔ ሙርከኛ የተናገረው ነገር አለ እሱም ፋኖ ሻቢያ ነው ሁሉ ነገር የሚነግራቸው ምናምን የሚል ነገር ተጀምሯል አሁን ድራማው እሱን ማለት ነው ኤኒዌይ ሰገስ ምድር ላይ ማሸነፍ ሲያቅት ያረ በአፍ ተጀምራለ ማለት ነው ብልጽግና በኤአይ እና በአፍ አልተቻለች ሬስትሮ ችሎታችሁ ማድነቅ ፈልጋለኝ አፍ በጣም ኃይለኛ ነው ግን ምን ያረጋል ነው ትግል በአፍ አይሸነፍም አንፎርቹኔትሊ አይደለ መሬት ላይ ያለው ሀቅ ሌላ ነው ሲጨንቅ ሻቢያ ትላላ አዳሜ ማለት ነው ሻቢያና ቲፒኤልኤፍ ነው የነበረው ክሊርሊ የብልጽግና ካድሬ ነበረችናት መሆኑን ደግሞ የምታውቁት ኤቭሪ ሶሻል ሚዲያ ላይ ብቻ ሳይሆን የመንግስት ቴሌቪዥን ሁሉም ላይ ተጠቅልቋል ሰውየው የሻቢያ ሚስጥር እያወጣ ነው የፋኖ ሚስጥር አይደለ ተነቃ ሌስ ምን እንዳለ እንስማውና ከተወሰነ ጊዜ በኋላ ይህንን የአማራን ኮዝ የመጥለፍ ስራ ነው የተሰራው ውጭ ባሉ በዲያስፖራ አካባቢ ላይ በተቀመጡ የሻቢያ ወኪሎች በኩል ከፍተኛ ገንዘብ እየተላከ የፋኖ መሪዎች የሚባሉትን የመጥለፍ የሚያዝ ስራ ተሰራ በሀገር ውስጥ ለምን ነው እኛ ዲያስፖራ ያሉ ኤርትራያኖች ናቸው ደግሞ የተንታጠበት ነገር ነው ዲያስፖራ ያሉ ኤርትራያኖች ለፋኖ ከዚህ ብር እየላከን እኔ ታሪካቸው ነው ትክክል አይ ዶንት ኖ መሳምን ደግሞ አትሊስት እዛ ጎረቤት ይገናኛሉ ቦርደር ላይ እንደዛ ቢላ ይሻላል አይደል ሻቢያና ፋኖ ሆነው ምናምን ቢባል ዲያስፖራ ያሉ ኤርትራያኖች ከዚህ ሆነን ፋኖን ብር ሰተን ምናምን እንደዛ ከእንትን ነው ከሽፏል ነው አይደል የፋኖ ትግሉ ሃይጃክ ተደርጓል ነው ውስጥ ደግሞ ከቲፒኤልኤፍ ጋር በግንኙነት በማድረግ በአካል በመገኘትም ጭምር በአካል ኤርትራና ወደ መቀሌ እንቅስቃሴዎች እየተደረጉ የፋኖ መሪዎች ቁሳቁሶችን የማምጣት እነዚህን ተተኳሾችን የቡድን ዕቃዎችን ነገሮች በማምጣት ትግሉን የመጥለፍ ስራ ተሰራ ማለት ነው አፋሃድን ወደ ድርድር ለማምጣት ከውስጥም ከውጪም ፈተና ነበረብን ይላሉ መቶ አለቃ ማስረሻ ሰጤ በተለይም ደግሞ በኤርትራ መንግስት በኩል አትደራደሩ የሚል ውትወታና የከባድ ጦር መሳሪያዎች ማማለያ ቀርቦላቸው እንደነበርም ይገልጻሉ የሻቢያ ፍላጎት ማማለያ የመሰረቁ ችግር የለባቸውም ትዝ ይላችኋል ማነው ስሙ ብርሃኑ ጁላን እናመሰግናለን ብርሃኑ ጁላ እኮ ቢጠይቀው መሳሪያ ይመልሱልኝ እኮ ነው አይደል የመሳሪያ ማጥረት የለም እድሜ ለብርሃኑ ጁላ አስጣጥቄ ብለውት የለ እንዴ ከፋኖ እኮ ብርሃኑ ጁላ ማለት ቀርቶ አስጣጥቄ ነው የሚባል ያለው ሰውየው ማለት ነው መሳሪያ ከመላኩ ብዛት አይደለ ኢቭን ሊስት መስጠት ጀምሯል ጾም ወሰረለ ካሁን በኋላ ምን ፈልገው ተብሎ ማለት ነው ከብርሃኑ ጁላ ምን አይነት መሳሪያ ነው እኔ እኮ ግራ ነው የሚገባውና ማማለያ አይ እንደኔ ድንቁርናቸው ደስ ሲለኝ የሚያሳምን ነገር ሬስትሩም አለ ይሄው አይዲያ እየሰጣችሁ ነው የሚያሳምን ታሪክ ተናገሩ ምክንያቱም መሳሪያ